ይህን የመሰለ ወረገነን በኮሳ በጅንጃን እንሰራለን ማለት ነው ጋይሶች። እንግዲህ እንደምታዩት ወረገነማችን በጣም አሪፍ ነው። በዘይት ነው የሰራሁት ማለት ወረገነን በዘይት የሚባል ነው የሰራሁት ማለት ነው። ስጋ የለውም። በአትክልት ብቻ የተሰራ በአትክልትና በሩዝ የተሰራ ወረገንም ነው ማለት ነው። ቀጥታ ወደ አሰራሩ እንገባለን። ውድና የተከበራችሁ የቻናል ተከታታዮች ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ለምታበረታቱኝ አመሰግናለሁ። እንግዲህ እንደምትመለከቱት እዚህ ጋር እንትን አለኝ ማለት ነው። አትክልቶች አጣጥቤ ቆራርጬ አዘጋጀቻቸዋለሁ ማለት ነው። እንደምትመለከቱት እዚህ ጋር አጥቤ ያዘጋጀሁት ነዕና አለኝ ማለት ነው። ከትፌው አለው። በቅዱነስ አለኝ። እዚያ ደግሞ ቲማቲም አለኝ። ይሄ ደግሞ ቅጠል ሽንኩርት ነው ማለት ነው። እንግዲህ አትክልቶቹ ይህን ይመስላሉ። እዚህ ጋር ሩዝ ሰንዋይት የሚባለው ሩዝ አለኝ ማለት ነው። እንግዲህ እዚህ ጋር ቁንዶ በርበሬ፣ ጫው፣ የወይራ ዘይት እንዲሁም ደግሞ ሎሚ ማለት ነው። እንግዲህ ለሀሾ ወይም ደግሞ የምንጠቀመው ይሄንን ነው ማለት ነው። እንግዲህ እንደምትመለከቱት አትክልቶቹን በስነ ስርዓት አጥቤ ሩዙንም አጥቤው አዘጋጅቼዋለሁ ማለት ነው። አሁን እንግዲህ ቀጥታ እናቀላቀላቸዋለን። እንደዚህ ለየብቻው እያደረግናቸውን አትክልቶቹን አብረን እንደዚህ እናቀላቅላቸዋለን ጋይስ። አቀላቀልናቸው ጨረስን። እንግዲህ ይህንን ይመስላል አትክልቶቹ ማለት ነው። ይህንንም የመሰለ አትክልት ሆኗል። እንደዚህ ቀላቅለነዋል ማለት ነው። ያው ሁሉም እንትን እንዲሆን በደንብ መቀላቀል አለባቸው። አንድ ቦታ ላይ እንዳይቀመጥና ሁሉም ቦታ እንዲዳረስ ሁሉም ነገር በደንብ መቀላቀል አለበት ማለት ነው። ከዛ በመቀጠል ሩዙን እላው ላይ እንጨምራለን። ያው እንደዚህ ሰፋ ያለ እቃ ማዘጋጀት አለባችሁ ለማቀላቀል። በደንብ ለማቀላቀል ቦታ ሰፋ ሲል አሪፍ ነው ማለት ነው። በደንብ ተፈለጋችሁ ለማቀላቀል ይመቻችኋል ማለት ነው። እንግዲህ እንደዚህ በደንብ አድርገን ሩዛችንን እናቀላቅለዋለን ማለት ነው። እንደምታዩት እዚህ ጋር አንድ ማንኪያ በምግብ ማንኪያ ሙሉ ጨው ተጠቅሜያለሁ እኔ። ከዛ እዚህ ጋር ደግሞ ቁንዶ በርበሬ ነው የተጠቀምኩት። እንደምታዩት አንድ ማንኪያ የምግብ ማንኪያ ቁንዶ በርበሬ ተጠቀምኩ። ከዛ እዚህ ጋር እንግዲህ የወይራ ዘይት ነው። ያው የወይራ ዘይት በደንብ መጨመር አለባችሁ ማለት ነው። የወይራ ዘይት ሎሚ ወሳኝ ነገር ነው። ብዙም የሚፈጀው እሱ ነው ማለት ነው። እንግዲህ እንደምታዩት እዚህ ጋር ሎሚ ጨምቄ አዘጋጅቼ አስቀምጫለሁ። ያው እንደዚህ እየጨመርን ከዛ እናቀላቅለዋለን። ከዛ መብዛት ማነሱን እያየን ደግሞ እንጨምራለን። ኦሬዲ አይበቃውም፣ አሁንም ያስፈልገዋል። ሎሚ የሚያስፈልገዋል፣ ዘይቱንም የወይራ ዘይት የሚያስፈልገዋል ማለት ነው። ከዛ እንግዲህ እንደምታዩት እንደዚህ በደንብ እንቀላቅለዋለን። ሁሉም ነገር ያው የጨመርነው ሁሉም ነገር እንዲዋሃድ በደንብ እንደዚህ እንቀላቅለዋለን ማለት ነው። እና እንደምታዩት እንግዲህ በዚህ መልኩ በደንብ ቀላቅለነዋል ውዶቼ። በጣም ተወዱታላችሁ ብዬ ተስፋ አደርጋለሁ። እና በጣም አሪፍ ነው እንግዲህ እንደዚህ ሩዙን ከሁሉም ጋር በደንብ በስነ ስርዓት እንደዚህ አድርገን ቀላቀል ነው ውዶቼ። እንደዚህ ከቀላቀል ነው በኋላ እንግዲህ ዋናው ነገር ይሄ ነው። ጫው፣ የወይራ ዘይት እንዲሁም ሁሉም ነገር በደንብ እንዲዋሃድ እንደዚህ አድርገን እንተውና ከዛ እንግዲህ እኔ ሁልጊዜ ወረገነም የምሰራበት ብረት ድስት አለኝ ማለት ነው። ሁሌ ለወረገነም ብቻ የምጠቀመው ብረት ድስት አለኝ። ከዛ ከታች ወይራ ዘይት አደረኩበት። ጌጡን እንደዚህ አዳረስኩት ማለት ነው። ከዛ ለው ላይ ድንች ቆረጥንና እንደዚህ በክብ በክብ በስሱ አድርጌ በክብ በክብ ቆረጥኩኝ። ከዛ ድንቹን እንደምትመለከቱት ከታች እንደረድረዋለን ማለት ነው። እንደምታዩት ከታች እንደረድረዋለን እንደዚህ ማለት ነው። እንግዲህ ከዛ በኋላ አሁን ቀጥታ
ሀሸዋችንን ይዘን ጣውላ ላይ ሄድን። ያው እንግዲህ ታውቃላችሁ ወረገንም መጠቅለል በጣም አድካሚ ስራ ነው። ስትበሉት በጣም የምትወዱት ምግብ፣ ስትሰሩት ደግሞ በጣም የሚያደክም ምግብ ማለት ወረገንም ነው። እንግዲህ ሁላችሁም ታውቁታላችሁ። እዚህ ጋር ኮሳ አለኝ እንደውም በጅንጃን አለኝ። ያው ውስጡን ቦርቡሬዋለሁ ማለት ነው። አሁን እንግዲህ በጅንጃኑን እና ኮሳውን ቀድሜ እንትን አልኩት ማለት ነው። ውስጡ ሩዝን ተቀጠቅኩበት እንደምትመለከቱት ማለት ነው። እንደዚህ ጥቅጥቅ አድርገዋለሁኝ ማለት ነው። ያው አትክልት ስለሆነ በኋላ ሲበስል የማነስ ነገር ስላለው በደንብ መጠቅጠቅ አለበት። ከዛ እዚህ ጋር ወረገነሙን ደግሞ እንደዚህ እያደረግን እንጠቀልላለን ማለት ነው። እንደምታዩት እንደዚህ እናደርግና ወረገነሙን መገልበጥ አለባችሁ። እኔ ጀርባው ላይ ሩዝ አረጌ ከዛ ከታች ያለው የሚያብረቀርቀው ፓርት እያያችሁት ነው። እንደዚህ ነው ወረገነም የሚጠቀለለው። እንግዲህ እንደምትመለከቱት እንደዚህ እየጠቀለልን ወረገማችንን፣ ያው አድካሚ ስራ ነው ታውቃላችሁ። ወረገንም መጠቅለል እያረባችሁ ጠቅልሉ ማለት ነው። እንግዲህ ወረገማችን ጠቀለልን ጨረስን። ከዛ ብረት ድስታችን ውስጥ እንደዚህ ደረደርን። ከታች በምታዩት መልኩ እንደዚህ ተደረደረ። ያችሁት እንዴት እንደሚያምር በጣም ነው የሚያምረው የምር። እና ወረገነማችንን በዚህ መልኩ ደረደርን። ያው እንግዲህ ወረገን የምጠቀልሉ ልጆች ትረዱኛላችሁ። በጣም አድካሚ ስራ ነው። ስትበሉት ደግሞ ደስ የሚል ምግብ ነው ማለት ነው። የተደከመበት ነገር ይጣፍጣል ይባላል እና ከዛ ወረገነሙ ከላይ ኮሳውን እናደርጋለን ማለት ነው። ኮሳውን ከላይ እንደዚህ እናደርጋለን። እንግዲህ በምታዩት መልኩ እንደዚህ ኮሳችንን እየደረደርን ነው ጋይስ። ከዛ ቤጅንጃኑን ከላይ አደረግነው እንደምትመለከቱት። እዚህ ጋር 3 ትርፍ ቤጅንጃን ነበረኝ። ያው ዝም ብዬ ጠቅልል የሆነው ጋይስ ማለት ነው የጠቆረው። ከዛ አሁን እሱን ከጨረስን በኋላ ወደ ሶሱ እንሄዳለን ማለት ነው። እዚህ ጋር ይሄ ቲማቲም ድልህ ነው። በብርጭቆ ያለው ቲማቲም ድልህ ነው ጓዶች። ቲማቲም ድልህና ትንሽዬ እንትን አለው ማለት ነው። ድብስ ርማን እና ቲማቲም ድልህ ነው ይሄ ብርጭቆ ላይ ያደረኩት ማለት ነው። ከዛ ጨው አደረግን። ከዛ እዚህ ጋር አሁን መልሰን ምንድን የምንጠቀመው ቁንዶ በርበሬ 1 ማንኪያ ቁንዶ በርበሬና 1 ማንኪያ በምግብ ማንኪያ እንትን እንጠቀማለን ማለት ነው። ጨው እንጠቀማለን ማለት ነው። ከዛ እዚህ ጋር ቲማቲም ድልህና እሱን እንጨምረዋለን በዚህ መልኩ። ከዛ ይሄንን እንቀላቅለዋለን። እንደዚህ በደንብ መቀላቀል አለበት ጋይስ። በደንብ እንደዚህ እንቀላቅላለን። ከዛ እዚህ ጋር ሎሚ እንጨምራለን ማለት ነው። ሎሚ እንግዲህ ያው ብዙ ሎሚ ነው የሚያስፈልገው። ሎሚና የወይራ ዘይት ያው እንደምታውቁት ነው ማለት ነው። የወይራ ዘይታችሁንና ሎሚያችሁን ለመጨረስ ስታስቡ ነው እሱን የምትሰሩት። እንደምታዩት እንግዲህ በደንብ መደረግ አለበት። የወይራ ዘይትና ሎሚ በጣም ነው የሚፈጀው። ከዛ እንደዚህ እሱ እንደዚህ ማሰል አደረግን ሶሱን። እንግዲህ እንደምትመለከቱት ሶሱን እንደዚህ ማሰል አደረግነው። እንዲዋሃድ ጨው ምናምን ከታች ሊኖር ስለሚችል እስከሚቀልጥ ድረስ ያው ትንሽ በትዕግስት ጠብቀን እንደዚህ እናቀላቅላለን ሶሳችንን ጋይስ። ከዛ በመቀጠል እንግዲህ ከላይ ነው የምናደርገው። እንደምታዩት እንደዚህ እናደርጋለን። ከዛ ትንሽ ውሃ ዘለል እስከሚለው ድረስ እንጨምራለን ማለት ነው። ውሃ ዘለል እስከሚለው ድረስ እንደዚህ እያጨመርን እንሞላዋለን ማለት ነው ውዶቼ። እንግዲህ እንደዚህ ነው የማደርገው። ውሃ በየሆኑ ከዚህ በላይ አላበዛም እኔ። እንደምታዩት እንትን ሲል ሲፈላ ወደ ላይ እንፋሎቱ ስለሚወጣ
እንደገና ደግሞ የቆዳው ስስ ስለሆነ ብዙ ከላይ ውሃም እንትን ማለት አይጠበቅበትም። እንግዲህ እንደምታዩ ከፈት እያደረግን እያየ ነው አበሰል ነው ማለት ነው። በምታዩት መልኩ እንግዲህ እንደዚህ እየበሰለ ነው ማለት ነው። ይሄ እንግዲህ በነጩ የሚሰራው ነው። በነጩ ነው ይሄ በነጩ ወረገንም በነጩ የሚሰራው ነው ማለት ነው። ጋይስ እንግዲህ ወረገንማችን በሰለ። ትሪ ላይ ገለበጥ ነው። በዚህ መልኩ ገለበጥ ነው ማለት ነው ትሪ ላይ እና ትንሽ እስከሚቀዘቅዝ ድረስ እንተወዋለን። እንደዛ አድርገን ያው አስተካከል ስላለብኝ ሌላ እቃ ላይ ስለማስተካክለው ነው ውዶቼ፣ እንደዛ አድርጌ አላቀርበውም። እንግዲህ እንደምታዩት ወረገነማችን ትንሽ ከበረደደ በኋላ እንደዚህ ደረደርኩት ወረገነሙን ለብቻው ጎን ላይ፣ ከዛ ጎን ላይ ደግሞ ኮሳውን ጎን ላይ በጅንጃኑን አድርጌ በዚህ መልኩ ቀላቀልኩት ማለት ነው ውዶቼ። እንግዲህ እየወረገነ በዘይት አሰራር ይሄንን ይመስላል። በጣም አሪፍ ነው። ስትበሉት ያው እንግዲህ ታውቃላችሁ በጣም ነው የሚጣፍጠው። ተበልቶ የማይጠገብ ነው። ብዙ ጊዜ ሁልጊዜም ብሰራው ትላላችሁ፣ ግን ያው ስራው እንደምታውቁት አድካሚ ስራ ነው። አድካሚ ስራ እንግዲህ ወረገንን መጠቅለል ነው። በጣም እጅ እንትን ያደርጋል፣ ሰዓትንም ይወስዳል። እዛ ላይ ደግሞ በጣም ጊዜን ይወስዳል። አድካሚ ስራ ነው በጥቅሉ ማለት ነው። እንግዲህ እንደምታዩት እዚህ ጋ ወረገነማችንን በዚህ መልኩ አውጥተን ደረደርን። እንደምታዩት አያችሁት። ኢቭን ድንቹ ራሱ ነጭ ነው። እንግዲህ ዛሬ እንግዶች ይመጡብኛል። የተለያዩ ምግቦችን ሰርቻለሁ። እዚህ ጋ ማዕጀናት አለኝ፣ ተቡላ ሰርቻለሁ። የምታዩት ምንከለል የሚባል ምግብ ነው። እዚህ ጋ ሰላጣ ከዋከ ሰርቻለሁ። እዚህ ጋ ደግሞ ፉቺኒ አዘጋጅቻለሁ ማለት ነው። እንግዲህ ዛሬ እንግዶች አለብኝ። ሰው ለእንግዶች እንግዲህ ይችን የመሰለኝ ምግብ አዘጋጅቼላቸዋለሁ። የአስር የሚባለው ወይም ደግሞ 10 አካባቢ የሚመጡ የመቅሰስ እንግዳዎች ናቸው። ሶ እንግዲህ ለመቅሰስ እንግዶች ይሄንን የመሰለ ምግብ አዘጋጅቼላቸው ዋለሁ ውዶቼ። እንግዲህ ቻናሉን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለሌላም ሰው እንዲደርስ ሼር አድርጉት። ምክንያቱም ያው ምግብ መስራት የማይችሉ ልጆች ስላሉ ለነሱ ይጠቅማቸዋል። ያው እያዩ ይሰራሉ። እኛም እንግዲህ እያየን አይደል የተማርነው። ስለዚህ መስራት ለማይችሉ ልጆች እንዲደርሳቸው ላይክ ማድረጋችሁን አትርሱ። አበረታቱኝ ውዶቼ። ለምታበረታቱኝ እጅግ አድርጌ በጣም አመሰግናለሁኝ። ክበሩልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።